ሰላም እንዴት ናችሁ? ተመልካቾቼ፣ አድማጮቼ እኔ መምህር ኃይለ ልዑል ነኝ። ዛሬ የተለመደውን የትምህርት ጊዜያችንን እንቀጥላለን። በማኅደረ ክርስቶስ መንፈሳዊ አገልግሎት እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው እና ይህንን ትምህርት እንቀጥላለን። ባለፈው ታስታውሳላችሁ ስለ ሰባቱ ኪዳናት አይተን ነበረ እና ሰባቱ ኪዳናትን ስናይ ሰባተኛውን ኪዳን የመጨረሻውን ኪዳን አይተን እዚያ ጋ ነው ያቆምነው። እነዚህ ሰባቱ ኪዳናት በተለይ ስድስቱ ኪዳናት እግዚአብሔር በብሉይ ኪዳን ለነበሩ ሰዎች የገባው ኪዳን እንደሆነ፣ መጀመሪያ እግዚአብሔር ለአዳም ኪዳን እንደገባ፣ ከዚያ ከአዳም ደግሞ ቀጥሎ ለኖህ ኪዳን እንደገባ፣ ከኖህ ቀጥሎ ለአብርሃም ኪዳን እንደገባ፣ ከአብርሃም ቀጥሎ ደግሞ ለእስራኤል ኪዳን እንደገባ እና ከዚያ ደግሞ ለዳዊት ለሰሎሞን ኪዳን እንደገባና መጨረሻ ላይ እግዚአብሔር አዲሱን ኪዳን ከእስራኤል ሕዝብ ጋር እንደገባ አይተን ያቆምነው። እግዚአብሔር አዲሱን ኪዳን መግባቱን ተናገርን እንጂ አዲሱ ኪዳን ምንድን ነው የሚለውን ነገር በደንብ አላብራራሁም እና አዲሱ ኪዳን ያው በቀጣይ እናያለን ብዬ ነው ያቆምኩትኝ። ከዚያ ቀጣይ ትምህርት ነው ዛሬ የምንቀጥለው። እንግዲህ ስለ አዲሱ ኪዳን በደንብ እናያለን። ይህ አዲሱ ኪዳን እግዚአብሔር በነቢያት ተናግሮ የፈጸመው ኪዳን ነው። ስለ አዲሱ ኪዳን በመጀመሪያ ጊዜ የተናገረው ኤርምያስ ነው፣ ነቢዩ ኤርምያስ ነው። ኤርምያስ 31 ከቁጥር 31 እስከ 34 ጀምሮ እንደዚህ ይላል። ቃሉን አነበዋለሁ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋራ እንደገባሁት ያለ ኪዳን አይደለም፣ እነሱ በኪዳን ያልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔር ነው ብሎ አያስተምርም፣ ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። ይህንን ሀሳብ ቃል በቃል ሐዋርያው ጳውሎስ ደግሞታል። ዕብራውያን ምዕራፍ 8 ላይ ቃል በቃል ሐዋርያው ጳውሎስ ይህንን ሀሳብ ደግሞታል። እንደዚህ ይላል። ከቁጥር 7 ጀምሮ እንደዚህ ይላል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበረ፣ እነሱን እየነቀፈ ይላቸዋልና። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነሱ በኪዳን ያልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ጋር የሚገባው ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። አመፃቸውን እምራለሁ፣ ኃጢአታቸውን ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ወራጅ የሆነው ሊጠፋ ቀርቧል ይላል። ስለዚህ እንግዲህ በሁለቱም የእግዚአብሔር ቃል ሲነበብ እንደሰማችሁት በመጀመሪያ በብሉይ ኪዳን ነቢዩ ኤርምያስ ተናገረና ነቢዩ ኤርምያስ ምንድን ነው ያለው? እነሆ ከእስራኤል ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ ብሎ ከአባቶቻቸው ጋር እንደገባሁት ያለ ኪዳን አይደለም ይላል። ወይም ደግሞ እነሱን ከግብፅ አገር ላወጣ እጃቸውን በያዝኩበት ቀን ከእነሱ ጋር እንደገባሁት ያለ ኪዳን አይደለም። ለምን ብሎ ሲያስረዳ እነሱ በኪዳን ያልጸኑምና እኔ ምን አልኳቸው ይላል? ቸል አልኋቸው ይላል። ቸል አልኋቸው። ይህ ኪዳን የተናቀበት ትልቁ ነገር ምንድን ነው ከተባለ ኪዳን ተቀባዮቹ ኪዳኑን መጠበቅ አልቻሉ፣ በኪዳኑ መጽናት አልቻሉ። ዘጸአት ምዕራፍ 19 ቁጥር 5 እና 6 ለዚህ ኪዳን መሰረት ነው። በተለይ ለብሉይ ኪዳኑ መሰረት ነው እና ምን ይላል እዚያ ጋር ሂደን ስናነብ 19 ቁጥር 5 እና 6 እንደዚህ ይላል። አሁን ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ። ተመልከቱት። አሁን ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተ የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ይህ ነው ይላል።
እና ቃሉ እንደሚለው እስራኤል ምን ማድረግ አለበት ከተባለ ቃሉን መስማት አለበት፣ ኪዳኑን መጠበቅ አለበት። ቃሉን ካልሰማ፣ ኪዳኑን ካልጠበቀ ኪዳኑ ተግባራዊ አይሆንም። ለዚህ ነው እዚህ ጋር ነቢዩ ኤርምያስ ሲናገር ምንድን ነው የሚለው? እነሱ በኪዳን ያልጸኑ፣ ስለዚህ እኔ ምን አልኳቸው? ቸል አልኋቸው። ስለዚህ ምንድነው ሊገባ ያሰበው እግዚአብሔር? በቃ እንደዚያ አይነት ኪዳን አይደለም፣ ከነሱ ጋር እንደገባሁት ያለ ቃል ኪዳን አይደለም። ያ ኪዳን ተቀባዮች ባለመጠበቃቸው ምክንያት ኪዳኑ ምን ተብሏል? ቸል ተብሏል። ቸል ተብሏል። ታዲያ ምንድነው የማደርገው ይላል እዚህ ጋር ቀጥሎ ስንመለከተው፣ በዚያኛው ኪዳን ሕጉ የተጻፈው በድንጋይ ነበረ፣ ሕጉ በልባቸው ይጻፋል አለ። አንደኛው ነገር ይሄ ነው፣ ሕጉን በልብ መጻፍ፣ ከድንጋይ አንስቶ ሰዎች ልብ ውስጥ ማስቀመጥ። ሁለተኛው ነገር ደግሞ ሕጉ የተቀመጠው በታቦት ውስጥ ነበረ። ያ ጽላቱ የተጻፈበት ሕጉ የተጻፈበት ያ ጽላት በታቦት ውስጥ ነበር የተቀመጠው። ስለዚህ ታቦቱ የተሰራው ለዚያ ኪዳን ምን በበያ ነው? ማስቀመጫ ነው። ስለዚህ እሱንም አነሳና በልቦናቸው እጽፈዋለሁ አለ። አዲሱ መደበኛ ትርጉም ይሄንን በአይምሯቸው እጽፈዋለሁ በልባቸው አስቀምጠዋለሁ ብሎታል። ግን የሚገርመው ነገር የነቢዩ ኤርምያስ ቃል ወይም ደግሞ የጥንት ትርጉሞች ግን ይህንን ነው የሚሉት፣ በልባቸው እጽፈዋለሁ በልባቸው አስቀምጠዋለሁ። ስለዚህ ሕጉ ከዚያ ከሰዎች ከድንጋዩ ላይ ተነስቶ በታቦት ውስጥ ከመቀመጥ ተነስቶ በምን ሆነ ካላችሁኝ በሰው ልብ ውስጥ ተቀመጠ። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ምንድን ነው? በዚህ ኪዳን ውስጥ ኃጢአታቸውን እምራቸዋለሁ በደላቸውን ደግሜ አላስብም ይላል። አያችሁ፣ ኃጢአት የሚማርበት በደል የማይታሰብበት በዚያ ኪዳን ውስጥ በደል አለ። በዚያ ኪዳን ውስጥ በደል አለ፣ ይታሰባል። ቋሚ ነው። በምንም ነገር በደል ሊቀየር አይችልም። እዚህ ጋር ግን በምህረት የሚታለፍበት ኪዳን ነው። ይሄ ሁለት ነገር ነው። እንግዲህ ጳውሎስ ይህንን በአዲስ ኪዳን ሲያመጣ ምን ይላል መሰላችሁ? ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበረ። ፊተኛው ኪዳን ነቀፋ አለበት ማለት ነቀፋ ተገኝቶበታል። ስለዚህ ነቀፋ ስለተገኘበት ለሁለተኛው ስፍራ ባልተገኘ ነበር። በተለይ የዕብራውያን ጸሐፊ ጳውሎስ ይላሉ አንዳንዶች ሌላ ነው ይላሉ። ማንም የሚጻፈው እኛ የምንፈልገው ቃሉን ነው። ምን ብሎ ነው የሚያስቀምጠው ካላችሁኝ፣ እነሱን እየነቀፈ ነው። ወይም ደግሞ ፊተኛው ኪዳን ነቀፋ ባይኖርም ያ ኪዳን ነቀፋ ተገኝቶበታል። ለምን ነቀፋ ከተገኘበት ከተባለ ኪዳን ተቀባዮች፣ ኪዳኑን የሰጣቸው ሰዎች ኪዳኑን መጠበቅ፣ ኪዳኑን መኖር፣ ኪዳኑን መተግበር፣ በኪዳኑ ውስጥ መመላለስ አልቻሉም። ባለፈውም በዚህ ጉዳይ ላይ አውርቻለሁኝ እና የኪዳኑ መካከለኛ የሆነው ሙሴ እንኳ ኪዳኑን ጠብቆ ወደ ተስፋይቱ ምድር መግባት አልቻለም፣ በምድረ በዳ ወድቆ ቀረ። የኪዳኑ አገልጋይ የሆነው አሮን አልቻለም፣ ወድቆ ቀረ። የሚገርማችሁ ነገር ህዝቡ ኪዳኑን የተቀበለው እናደርጋለን ያለው እንፈጽማለን ያለው ህዝቡ በምድረ በዳ ወድቆ ቀረ። ከግብፅ ከወጡት እስራኤላውያን መጽሐፉ እንደሚነግረን ወደ ተስፋይቱ ምድር የገቡት ሁለት ሰዎች ናቸው። ማንና ማን? ካሌብና ኢያሱ ብቻ ናቸው። እነሱ ፈጽመው እግዚአብሔርን ተከትለዋል። በተለይ ስለ ካሌብ ሲናገር ካሌብ ይላል እኔን ፈጽሞ ተከትሏልና ወዳወጣሁበት ምድር ይገባል ብሎ ይናገር። ክብር ለእግዚአብሔር ነው። እና እነዚህ ሁለቱ ብቻ ናቸው የገቡት። ከዚያ ውጭ ግን ሁሉ ህዝብ በምድረ በዳ ወድቆ ነው የቀረው። ምክንያቱ ምንድን ነው ከተባለ ኪዳኑ መጠበቅ አልቻለም። ለዚህ ነው ኪዳኑ ተነቀፈ። ከዚያ በኋላ የህዝቡን ታሪክ ስናጠና ህዝቡ በሙሉ ኪዳኑን መጠበቅ ባለመቻሉ ሰሜኑ ክፍል በአሦራውያን ተማርኮ ነበረ፣ ደቡቡ ክፍል ደግሞ በባቢሎናውያን ተማርኮ ነበር። ያቺ የከበረች ሀገር፣ የከበረች ከተማ፣ የእግዚአብሔር ስም የተጠራባት ከተማ ተንቃ ተዋርዳ እንዳልነበረችና ነበረ። እስራኤል የገነነ መንግስት የነበራት ሀገር ነበረች። ነገር ግን የገነነ መንግስት ቢኖራት እንኳ ኪዳኑን ባለመጠበቋ ምክንያት ከመንግስትነት ወጥታ እስካሁን ድረስ እንደምታዩት በጦርነት የምትኖር ምድር ሆናለች። ስለዚህ ምንድን ነው ኪዳኑ ተነቅፏል ማለት ነው። እዚህ ጋር ደግሞ ይቀጥልና አዲስ በማለቱ ይላል ጳውሎስ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነው ሲጠፋ ቀርቧል። ተመልከቱ፣ አዲስ ሲመጣ ፊተኛውን ይሆናል ማለት ነው፣ ያረጃል። ይህንን ነው የሚነግረን። አዲስ በማለቱ ፊተኛውን አስረጅቷል። እሺ፣ አሮጌና ውራጅ የሆነው ሲጠፋ ቀርቧል። ስለዚህ ያ ኪዳን
ያ ኪዳን ምንድን ነው ማለት ነው? አሮጌ ነው፣ ውራጅ ነው። እኔ አይደለሁም ብለው ቃሉ ነው የሚለው። ስለዚህ ሊጠፋ ቀርቧል ነው የሚለው፣ ሊጠፋ ቀርቧል። ስለዚህ አሁን ስለ አሮጌው አይደለም ሰው የሚያስበው። ሰው የሚያስበው ስለምንድን ነው ከተባለ ስለ አዲሱ ኪዳን ነው። አዲሱ ኪዳን ምን አይነት ነው ከተባለ በጣም የሚገርማችሁ ነገር አዲሱ ኪዳን በጣም የሚገርም ኪዳን ነው። እኛን እግዚአብሔር የዚህ ኪዳን በዚህ ኪዳን ውስጥ እንድንኖር ስላደረገ እናመሰግናለን። ኪዳኑ የተገባው ከእስራኤል ጋር ቢሆንም እንኳን ይህንን ኪዳን እስራኤላውያን ባለመቀበላቸው ምክንያት አሕዛብ ይህንን ኪዳን ስለተቀበሉ የዚህ ኪዳን ተካፋዮች ሆነዋል። ስለዚህ ኪዳን እግዚአብሔር እናመሰግናለን። እና ምን ይላል? አሁን ግን ይላል በሚሻል ተስፋ ቃል በተመሰረተ እዚያው ዕብራውያን ምዕራፍ 8 ቁጥር 6 ነው የማነበው። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። በሚሻል የተስፋ ቃል ላይ የተመሰረተ የተሻለ ኪዳን ነው። በሚሻል የተስፋ ቃል ላይ የተመሰረተ የተሻለ ኪዳን። እንዴት ነው አዲሱ ኪዳን በሚሻል የተስፋ ቃል ላይ የተመሰረተው? እንዴት ነው የተሻለ ኪዳን የሆነው ብለን መጠየቅ አለብን። ይህ ኪዳን የተገባው ወይም ደግሞ ይህን ኪዳን የገባው እግዚአብሔር በልጁ በኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ ነው። ወንጌላት ስለዚህ ኪዳን ይመሰክራሉ። ማቴዎስ 26 ቁጥር 28 እንደዚህ ይላል፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ይላል። ጽዋንም አንስቶ ቁጥር 27 ጀምሮ ይላል፣ ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አላቸው፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ይላል። ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ይላል። እንግዲህ ይህንን ኪዳን ለመግባት ምን ማድረግ ነበረበት ከተባለ አንደኛ እግዚአብሔር ልጁን መላክ ነበረበት። እግዚአብሔር ልጁን ከሰማይ ላከ። ልጁ ኢየሱስ ክርስቶስ መጣ። ልጁ ኢየሱስ ክርስቶስ መጥቶ ይህንን ኪዳን ለመመስረት ስለዚህ ኪዳን ደሙን ማፍሰስ ነበረበት። ለዚህ ነው ጌታ ኢየሱስ ክርስቶስ በዕለተ ዓርብ አልፎ ከመሰጠቱ በፊት ፋሲካ እንዲያዘጋጁለት ደቀ መዛሙርቱን አዘዘ። ከዚያ ደቀ መዛሙርቱ ፋሲካን ካዘጋጁለት በኋላ እራት ሊበላ ተቀመጠ እና በዚያ ጊዜ ጌታ ኢየሱስ ክርስቶስ ሲበሉም ኢየሱስ እንጀራን አንስቶ ባረከ ይላል። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ቆርሶም ምን አደረገ? ሰጣቸውና ይህ ሥጋዬ ነው። ስለዚህ ሥጋው ስለ ሰው ልጆች እንደሚቆረስ፣ ስለ ሰው ልጆች ሥጋው መከራ እንደሚቀበል፣ በሥጋው መከራ እንደሚቀበል ነገራቸው። ይህንን ከመናገሩ በፊት የሰው ልጅ ታልፎ እንደሚሰጥ፣ በመስቀል ላይ እንደሚሰቀል፣ በኃጢአተኞች መከራ እንደሚቀበል ሲናገር ነበረ። ያ የተናገረው ነገር ሲደርስ፣ ያ የተናገረው ነገር ሊሆን ሲል በምሳሌ ይህንን ሰጣቸው እና እንጀራን ሰጣቸው። ከዚያ ቀጥሎ ደግሞ ጽዋንም አንስቶ አመሰገነ፣ ሰጣቸው፣ እንዲህም አላቸው፣ ሁላችሁ ከእርሱ ጠጡ አለ። ከዚያ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ተመልከቱት፣ የአዲስ ኪዳን ደሜ ይህ ነው አለ። አንድ ጥቅስ እናንብ። ከዚህ ጋር ተያይዞ ከወንጌላት አንድ ጥቅስ እናንብ። ምክንያቱም ወንጌላት ይህንን በደንብ ስለዘገቡት ማንበብ መቻል አለብን። ሉቃስ ምዕራፍ 22 ቁጥር 14 ጀምረን እናነባለን። ሰዓቱን በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህንን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁ፣ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ከዚያ ቁጥር 17 ላይ ጽዋንም ተቀበለ፣ አመስግኖም ይህ እንካችሁ በመካከላችሁ ተካፈሉት አለ። እላችኋለሁ የእግዚአብሔር መንግሥት እስኪመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ለመታሰቢያ ያድርጉታል። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። እንግዲህ ሁላችንም ልብ ማለት ያለብን ማስተዋል ያለብን ነገር ምንድን ነው ከተባለ አዲሱ ኪዳን በክርስቶስ ደም የተመሰረተ ነው። በክርስቶስ ደም የተመሰረተ ክርስቶስ ደሙን አፍሶ ሥጋውን ቆርሶ የመሰረተው ኪዳን ነው። ለዚህ ነው የተሻለ ኪዳን ነው ያለው።
የተሻለ ተስፋ ያለው ነው ነው የተሻለ ተስፋ። በዚያ ኪዳን ውስጥ የበጎች ደም፣ የፍየሎች ደም፣ የኮርማዎች ደም ይፈስ ነበረ። ግን በዚያ ኪዳን መንጻት አልተቻለም። በዚያ ኪዳን መቀደስ አልተቻለም። በዚያ ኪዳን ፍጹምነት ማግኘት አልተቻለም። ስለዚህ ሁልጊዜ በጎች፣ ፍየሎች፣ ኮርማዎች ሁልጊዜ ይታረዳሉ፣ ሁልጊዜ ደማቸው ይፈሳል። ነገር ግን ምንም ነገር ማንጻት ስለማይችሉ በተደጋጋሚ ይደረግ ነበር። ይሄኛው ግን የክርስቶስ ደም ነው የፈሰሰው። የክርስቶስ ደም ነው የፈሰሰው እና በዚህ በክርስቶስ ደም ምን ተገኘ ከተባለ የዘላለም መንጻት ተገኘ። የዘላለም መንጻት ወይም ደግሞ የዘላለም ቅድስና ተገኘ ማለት ነው። ይህንን የዕብራውያን ጸሐፊ ምን ይላል መሰላችሁ? የዕብራውያን ጸሐፊ ይህንን በደንብ አድርጎ ያስረዳናል። ለምሳሌ ዕብራውያን ምዕራፍ 9 ቁጥር 12 ጀምሮ ወይም ቁጥር 11 ጀምሮ ላነበው ምን ይላል? ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገንዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ከዚያ ይቀጥልና ቁጥር 13 ላይ የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ይላል። እነዚህ የኮርማዎች የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት ይቀድስ ነበር በጊዜው ማለት ነው። ፍጹም የሆነ ቅድስና ባይገኝም፣ ፍጹም የሆነ መንጻት ባይገኝም ጊዜያዊ መንጻት፣ ጊዜያዊ ይቅርታ ያስገኝ ነበር። ለዚህ ነው የእስራኤል ተጠብቆ ይኖር የነበረው በእነዚህ መስዋዕቶች ነው። እነዚህ መስዋዕቶች ስላሉ ነው። ለዚህ ነው የእስራኤል ሕዝብ ጠብቆ ይኖር የነበረው እነዚህ መስዋዕቶች ስላሉ ነው። በእነዚህ መስዋዕቶች ነው። እነዚህ መስዋዕቶች ስለነሱ ይፈሳሉ፣ ስለነሱ ይታረዳሉ፣ ስለነሱ ይሰዋሉ። በእነዚህ ተጠብቀው ምን ይሆኑ ነበረ? የእስራኤል ሕዝብ ይኖር ነበር እና ለዚህ ነው እነዚህ የኮርማዎች የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ይላል ከሆኑ ይላል ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ይልቅ ሕያውን እግዚአብሔር ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን። ውድድሩን ተመልከቱት። ያኛው የእንስሳ ደም ነው፣ ያኛው የከብት ደም ነው፣ ያኛው የፍየል ደም ነው። ያ ደም እግዚአብሔርን ለማምለክ ሕሊናን ለጊዜው ያነጻ ነበር። ዛሬ ግን ነውር የሌለው በዘላለም መንፈስ ሕያው ሆኖ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ይላል ሕያውን እግዚአብሔር ልታመልኩ ከሞተ ስራ ሕሊናችሁን ያነጻል ይላል። ክብር ለእግዚአብሔር። አያችሁ ልዩነቱ ይሄ ነው። ለዚህ ነው በዚህ ኪዳን ውስጥ ምን አለ? ይቅርታ አለ፣ ምሕረት አለ፣ ምሕረት አለ፣ ምሕረት አለ። ለዚህ ነው ምን ይላል? ኃጢአታቸውን ደግሜ አላስብም። ተመልከቱት። ክብር ለእግዚአብሔር ይሁን። ከዚያ በኋላ ከእስራኤል ጋር የሚገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልባቸው ጽፈዋለሁ። እኔም አምላክ ሆናቸው፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ጎረቤቱን እያንዳንዱ ወንድም ጌታን በቁሎ ያስተምር፣ ከታናሽ ጀምሮ እስከ ታላቁ ሁሉ ያውቁኛል ይልና ቁጥር 12 ዕብራውያን ምዕራፍ 8 ቁጥር 12 ላይ ኃጢአታቸውን አመፃቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም ይላል። ስለዚህ ይሄ ኪዳን የምህረት ኪዳን ይባላል። የምህረት ኪዳን ኃጢአት የማይታሰብበት ይቅር የሚባልበት። ለምን ከተባለ ነውር የሌለ ሁሉ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ምን ስለሚያደርግ ነው? የሰዎችን ሕሊና ስለሚያነጻ ነው። የሰዎችን ሕሊና ስለሚቀድስ ነው። ይህም ብቻ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አያችሁ፣ ከኃጢአት ሁሉ ማንጻት ስለሚችል በዚያን ጊዜ በነበረው ስራ እያንዳንዱ ሰው ስለ አንዳንድ ኃጢአት አንዳንድ መስዋዕት ያቀርባል። በዚህኛው ግን እንደዚህ አይደለም። የኢየሱስ ደም ከኃጢአት ሁሉ የማንጻት ስልጣን አለው፣ ብቃት አለ። ክብር ለእግዚአብሔር። ለዚህ ነው ኃጢአታቸውን እምራቸዋለሁ፣ በደላቸውን ደግሜ አላስብም። ስለዚህ የኃጢአት ስርየት የተገኘበት የበደል ስርየት የተገኘበት በኢየሱስ ክርስቶስ ደም መንጻት የተቻለበት መቀደስ የተቻለበት ነው። የአዲስ ኪዳን መጻሕፍት ይህንን በደንብ አድርገው ይመሰክራሉ። ይሄ እንደተደረገ ይሄ እንደሆነ በደንብ አድርገው ይመሰክራሉ። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 7 ላይ ምን ይላል መሰላችሁ?
በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን ይልና እርሱ ምንድነው ነው የሚለው የበደላችን ስርየት ነው ይላል። የበደላችን ስርየት አያችሁ፣ የበደል ስርየት የተገኘው በማን ነው? በልጁ በኢየሱስ ክርስቶስ ነው። በልጁ እሱ ምን አደረገ? በደሙ የተደረገ ቤዛነትን ሰጠ ወይም አገኘን ይላል። በእርሱ ማለት ነው። ከዛ ምንድን ነው ብሎ ሲያብራራው እሱ የበደላችን ስርየት ነው ይላል። ለዚህ ነው ዮሐንስ ወንጌላዊ ዮሐንስ በራእይ መጽሐፉ ላይ ይላል መሰላችሁ፣ እንዴት እንደምወደው ይህንን ቃል ልነግራችሁ አልችልም። ቁጥር አንድ ላይ እንደዚህ ይላል ለወደደን ይላል ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። አያችሁ፣ ለወደደን ከኃጢአታችን ምን ላደረገ? በደሙ ላጠበን። በደሙ ላጠበን። አያችሁ፣ በክርስቶስ ደም መታጠብ ተገኘ ማለት። ይሄ ኪዳን ይሄንን ነው ያስታወቀ። በክርስቶስ ደም መንጻት ተገኝቷል። በክርስቶስ ደም የኃጢአት መታጠብ ተከናውኗል። በክርስቶስ ደም የኃጢአት ስርየት ተገኝቷል። የበደል ስርየት ተገኝቷል። ለዚህ ነው በዚህ ኪዳን ውስጥ ምን አለ ካላችሁ የምህረት ኪዳን፣ ምህረት ኃጢአት ዳግም አይታሰብም። ለዚህ ነው ስንቆጥር እንኳ ዓመተ ምህረት ብለን የምንቆጥረው ከዚህ የተነሳ ነው። እግዚአብሔር የሰው ልጅ ይቅር ያለበት ኪዳን ነው። ምህረት ያደረገበት ኪዳን ነው። በደላቸውን በልጁ ያጠበበት ኪዳን ነው። ይሄ የመጀመሪያው ነገር ነው። እግዚአብሔር በልጁ የገባው ኪዳን ጌታ ኢየሱስ ክርስቶስ ሲናገር ለብዙዎች የኃጢአት ይቅርታ የሚፈስ ደሜ ይህ ነው ይላል። ስለዚህ ያ የፈሰሰው ደም፣ ያ በቀራንዮ የፈሰሰው ደም ለብዙዎች የኃጢአት ይቅርታ የፈሰሰ ደም ነው። በዚህ ደም የተገባ ኪዳን ነው። ስለዚህ ይሄ ኪዳን ከብሉይ ኪዳን ፈጽሞ ይለያል። ለዚህ ነው ጳውሎስ በቃ አሮጌና ውራጅ የሆነው ሊጠፋ ቀርቧል ብሎ ነው የተናገረው። ይሄ ብሉይ ኪዳን የሚባለው ነገር በቃ በዚህ ኪዳን ተቋጭቷል። የዚያ ኪዳን አገልግሎት፣ የዚያ ኪዳን ማናቸውም ነገር አይሰራም። ለምንድን ነው ከተባለ በቃ አዲሱ ኪዳን መጥቷል። አዲሱ ኪዳን ሲመጣ ያኛውን ኪዳን አስረጅቶታል እና ይሄ አንዱ የኪዳኑ በረከት ነው። ሌላው በዚህ በአዲሱ ኪዳን ካህኑም መስዋዕቱም ተቀይሯል። መስዋዕቱም ተቀይሯል። ካህኑ ማን ነው ከተባለ ካህኑ ኢየሱስ ክርስቶስ ነው። መስዋዕቱም ራሱ ኢየሱስ ክርስቶስ ነው። ለዚህ ነው ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ነው ያቀረበው። በቤተ ክርስቲያን መጽሐፍ ምን ይባላል መሰለህ? ዛይረገላ ውሪሶ ዕጣነ ወመስዋዕተ ስሙረ ይላል። ለአባቱ ራሱን የተወደደ መስዋዕት ልክ እንደ ዕጣን እንደተወደደ ዕጣን የተወደደ መስዋዕት አድርጎ ለአባቱ ያቀረበ ይላል። ስለዚህ እንደዚህ ነው ያቀረበው ኢየሱስ ክርስቶስ። እንደዚህ ነው ያቀረበው። ምን አድርጎ ካላችሁ የተወደደ መስዋዕት አድርጎ ነው ያቀረበው። ምን ይላል የዕብራውያን ጻፊ? ቅድም ባነበብነው ክፍል ላይ ዕብራውያን ምዕራፍ 9 ምን ይላል መሰላችሁ? ስለ ኢየሱስ ክርስቶስ ሲያወራ ኢየሱስ ክርስቶስ የምድራዊቱ ምሳሌ ወደሆነችው አልገባም ይላል። የምድራዊቱ ምሳሌ ወደሆነችው አልገባም። ለምንድነው የምድራዊቱ ምሳሌ ወደሆነችው ያልገባ ብለን ስንል እሱ የሰማያዊቱ ቤተ መቅደስ አገልጋይ ነው። ስምንትን የመጀመሪያውን ቁጥሮች አንበን ቁጥር 1 ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷ በሰው ሳይሆን በጌታ የተተከለች ነች። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖር እንደ ሕግ መባን የሚያቀርቡ ስላሉ ካህን እንኳ ባልሆነ፣ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላል። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና፣ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ክብር ለእግዚአብሔር። ይሄ ስለ ኢየሱስ ነው የሚያወራው። ከተናገርነው ዋና ነገሩ ይህ ነው ይላል። ስለማን? ስለ ኢየሱስ። ምን ስላለ?
ሊቀ ካህናት ስለሆነ ሊቀ ካህናት በግርማው ዙፋን ቀኝ የተቀመጠ ሊቀ ካህናት አለን እና ያ ሊቀ ካህናት የእውነተኛይቱ ድንኳን ምንድን ነው? አገልጋይ ነው። አገልጋይ ነው። በዚህ ምድር ቢኖር ሌሎች ሰዎች ስላሉ ሊቀ ካህን እንኳ ባልሆነ ነበር። ነገር ግን እሱ ምን ሆነ ነው የሚለው። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። አያችሁ፣ የተሻለ ተስፋ፣ የተሻለ ኪዳን፣ የተሻለ አገልግሎት ያለው ሊቀ ካህናት ኢየሱስ ሆነ። ስለዚህ የዚች ኪዳን የዚች ቤተክርስቲያን ማን ነው? የዚህ ኪዳን አገልጋይ ማን ነው? ሊቀ ካህኑ ማን ነው ከተባለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ። ክብር ለእግዚአብሔር። ኢየሱስ ክርስቶስ። ለዚህ ነው በዚህ በአዲሱ ኪዳን ሊቀ ካህኑ የተሻለ ስለሆነ አገልግሎቱ የተሻለ ስለሆነ የተሻለ የተስፋ ቃል ስላለ በዚህ ኪዳን ውስጥ ምን አለ ማለት ነው? ምሕረት አለ። መስዋዕቱም እሱ ራሱ ነው፣ ሌላ አይደለም። ሌላ መስዋዕት የለም። ሌላ መስዋዕት የለም። እሱ ራሱ ነው መስዋዕት የሆነ። ምን ይላል እዚህ ዕብራውያን ምዕራፍ 9 ላይ ምን የሚል ቃል አለ መሰላችሁ? እንደ ሕጉ ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ደግሞም ደም ሳይፈስ ስርየት የለም። የግድ ደም ያስፈልጋል። በኪዳናት ውስጥ በብሉይ ኪዳንም ደም ነበረ፣ በዚህም ኪዳን ደም ያስፈልጋል እና እንደ ሕጉ ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከነሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናት ሁሉ በየዓመቱ የሌላው እንደሚይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ተመልከቱ። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። አያት ራሱን ሰውቶ ነው። ራሱን ሰውቶ በራሱ ደም እዚሁ ክፍል ላይ ከፍለን ስናየው በራሱ ደም ይላል። በራሱ ደም ገባ ይላል። ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ በገንዛ ደሙ ገባ እንጂ በፍየሎችና በጥዮች ደም አይደለም ይላል። ትንሽ እዚህ ጋር ላብራራላችሁ። በብሉይ ኪዳን ሊቀ ካህኑ መስዋዕት ያቀርባል። መስዋዕት ያቀርብና ያንን መስዋዕት ካቀረበ በኋላ መጀመሪያ ለራሱ ነው የሚያቀርበው እና ያንን መስዋዕት ካቀረበ በኋላ ደም ይዞ ወደ ቅድስተ ቅዱሳን በብዙ መፍታት በብዙ መንቀጥቀጥ ይገባል እና ቶሎ ብሎ ገብቶ ምንድነው የሚያደርገው ከተባለ በስርየት መክደኛው ላይ 7 ጊዜ ወደ ምስራቅ ይረጫል። ያ የእሱ ኃጢአት መንጻት ነው። ይህንን እስከሚያደርግ ድረስ በብዙ ጭንቅ በብዙ ፍርሃት ነው የሚገባው እና ይህንን አድርጎ ሲወጣ ምሕረት ያገኛል ማለት ነው፣ ይቅርታ ያገኛል። ከዚያ በኋላ ቀጥሎ የህዝቡን ደም ይዞ አሁንም ወደ ቅድስተ ቅዱሳን ይገባል። በመጀመሪያ እንዳደረገው አሁንም ደሙን በስርየት መክደኛው ላይ 7 ጊዜ ይረጫል። በዚህ መንገድ ያስተሰርይ ነበር። ክርስቶስ ይህንን አላደረገም ነው። ያኛው በተደጋጋሚ ያደርግ ነበረ፣ ብዙ ዘመን ያደርግ ነበረ፣ ብዙ ካህናት ተሽሞ ይህንን ያደርጉ ነበረ። ኢየሱስ ግን ይህንን አላደረገም። በራሱ ደም ወደ ቅድስተ ቅዱሳን ገባ። ምክንያቱም ለተሻለው ኪዳን፣ ለተሻለው አገልግሎት የተሻለ ተስፋ ይዞ የተሾመ ሊቀ ካህናት ነው። ስለዚህ ሊቀ ካህናት እሱ ነው፣ መስዋዕቱ እሱ ነው። ስለዚህ ይህ አዲሱ ኪዳን በዚህ መንገድ የተመሰረተ ነው። በዚህ መንገድ የተመሰረተ ነው። ስለ አዲሱ ኪዳን ስናስብ የተሻለ አገልጋይ አለ፣ ሊቀ ካህናት ማለት የተሻለ መስዋዕት ቀርቧል። የክርስቶስ ደም የተሻለ ተስፋ ነው። የተሻለ ተስፋ ነው። ምክንያቱም በዚህ ደም የኃጢአት ስርየት ስለተገኘ፣ በዚህ ደም የዘላለም መንጻት ስለተገኘ፣ በዚህ ደም ምሕረት ስለተደረገ ክብር ለእግዚአብሔር። ለዚህ ነው አዲሱ ኪዳን እንደ ብሉይ ኪዳን ወይም ደግሞ ከብሉይ ኪዳን ጋር ልናነጻጽረው ቀርቶ የማይገናኝ የተሻለ ነው። ክህነቱ ካህኑ የበለጠ የተሻለ ነው። አገልግሎቱ የተሻለ ነው። ተስፋው የተሻለ ነው። የኃጢአት ይቅርታ የማግኘት እድላችንም በጣም አስተማማኝ። ክብር ለእግዚአብሔር። ምክንያቱም ከነዚያ ከብሉይ ኪዳን መስዋዕቶች የበለጠ መስዋዕት፣ የተሻለ መስዋዕት፣ ሊወዳደር የማይችል መስዋዕት ነው የቀረበልን። ይሄ በማን የሆነልን ከተባለ በክርስቶስ።
ስለዚህ አዲሱ ኪዳን ሁለተኛው ነው። ካህኑ ክህነቱ የተለየ ነው። ስለዚህ መጽሐፍ ምንድን ነው የሚለን ብለን ካል እግዚአብሔር እንግዲህ እኛን አማኞችን ለዚህ ኪዳን ነው አገልጋይ ያደረገ ወይም ደግሞ ለዚህ ኪዳን ነው። ኪዳኑ ራሱ የመንፈስ ነው። አገልግሎቱ የመንፈስ ነው። ኪዳኑ መንፈሳዊ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ሚላል መሰላችሁ፣ እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ተመልከቱ፣ ይህንን ኪዳን ገባና ይህንን ኪዳን የዚህ ኪዳን መካከለኛ ሆነና ደግሞ በዚህ ኪዳን ውስጥ እንዲያገለግሉ ሰዎችን ጠራ እና ምንድነው የሚለው ጳውሎስ? እርሱ ደግሞ ይላል በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን እንሆን ዘንድ አበቃን። ፊደል ይገላል፣ መንፈስ ሕይወትን ይሰጣል ይላል። አያችሁ፣ የብሉይ ኪዳኑን የብሉይ ኪዳንና አዲስ ኪዳን ሲያነጻጸር መጽሐፍ ቅዱስ ምን ብሎ ያነጻጸረው? መንፈስና ፊደል ሕግ ነው። ሕግ ነበር፣ በሕግ ብቻ ነው የሚመራው። ይሄኛው ግን በመንፈስ ነው የሚመራው። ያኛው በሕግ ነው አገልግሎቱ፣ ይሄኛው ግን በሕግ አይደለም፣ በመንፈስ ነው። በመንፈስ ነው። ያኛው የሚገርማችሁ ነገር የሥጋ አገልግሎት ነው። ይሄኛው ግን እንደዚህ አይደለም። ይህንን ንጽጽር በነገራችን ላይ እዚሁ ክፍል ላይ እናገኘዋለን። ቁጥር 7 ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት በክብር ከሆነ አያችሁ፣ ይህ አገልግሎት ይሄኛው የብሉይ ኪዳኑ አገልግሎት የምን አገልግሎት ነበር ነው የሚለው? የሞት አገልግሎት ነው። እነዚህ የእስራኤል ልጆች ምን ሆኑ? የተሻረው የሞት አገልግሎት የሆነው ያ በፊደላት ላይ የተጻፈው የድንጋይን ጽላት የሚያገለግለው ሙሴ ከእግዚአብሔር ጋር ተገናኝቶ ሲመጣ ፊቱ በርቶ መጣ እና ፊቱን ማየት አልቻሉም እና ኪዳኑ የከበረ ነው ማለት ነው። የከበረ ነው፣ መመልከት እስኪሳናቸው ድረስ ደርሰዋል። ግን ምን ይለዋል እዚህ ጋር መጽሐፉ? ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት በክብር ከሆነ ይላል። ያ በክብር ከሆነ ይሄኛው ደግሞ በመንፈስ የሚደረገው አገልግሎት ደግሞ ምንድን ነው ይላል? የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም ይላል። እንዴ ያኛው በክብር ከሆነ ይሄ ደግሞ ይልቅ በክብር ይሆናል። ለምንድን ነው በክብር የማይሆነው ብሎ ጥያቄ ያነሳ። ያ የሞት አገልግሎት አያችሁ፣ የሞት አገልግሎት በነገራችን ላይ አንዳንድ ጊዜ ሰዎች ብሉይ ኪዳን ሲናፍቁ ብሉይ ኪዳን አለማወቃቸውን ነው የምናየው እና ብሉይ ኪዳን አልገባቸው፣ ብሉይ ኪዳን አልተረዱትም። ብሉይ ኪዳን አንድ ሰው ኪዳኑን ከተላለፈ ሞት ነው የሚታዘዝበት። ምሕረት የሚባል ነገር የለም። በሕይወት ለመኖር ቅድም እንደነገርኳችሁ አንድ እንስሳ ታርዶ ነው ሕጉን ሲተላለፍ ኪዳኑን ሲሽር ሰው ሞት ነው የሚመጣው እና ያ የሞት አገልግሎት ነው። የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም። ስለዚህ ይሄኛው ኪዳን ይሄ እኛ አገልጋዮች የተደረግንበት አዲሱ ኪዳን የመንፈስ አገልግሎት ነው እና ይሄ የመንፈስ አገልግሎት እንዴት በክብር አይሆን ይላል። ይቀጥልና የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና የኩነኔ አገልግሎት ይለዋል። እሱን ነው የኩነኔ አገልግሎት የሚሆን። ሰው ሁሉ በሕግ ምክንያት ምን ሆኗል? የተኮነነበት ነው። እንደዚህ እኮ ነው ኪዳኑን መለወጥ እግዚአብሔር ያስፈለገው። ሰው ሁሉ ከፍርድ በታች ሆነ። ሐዋርያው ጳውሎስ በሮሜ ምዕራፍ 3 ከቁጥር 19 ጀምሮ ሲናገር አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን። ይህም ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አያችሁ፣ ሕግ ያደረገው ምንድን ነው ከተባለ ኃጢአትን መግለጥ ነው። አፍን ማዘጋት ነው። አንደበትን ዝም ማሰኝ ነው። ዓለምን በሙሉ ከእግዚአብሔር ፍርድ በታች ማድረግ ነው። ዓለም ሁሉ ከእግዚአብሔር ፍርድ በታች ሆነ በሕግ ምክንያት። ምክንያቱም ሕጉን ፈጽሞ መጽደቅ የቻለ የለም። ለዚህ ነው ይህም ሥጋ የለበሰ ሁሉ ይላል። ሰው ሁሉ ማለት ነው። ሥጋ የለበሰ ሁሉ ከተባለ ሰው ሁሉ የሕግን ስራ በመስራት ስለማይጸድቅ ኃጢአት በሕግ ይታወቃልና። ስለዚህ ምን ሆነ? የኩነኔ አገልግሎት ሆነ እና የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። ይሄ አዲስ ኪዳኑ የጽድቅ አገልግሎት ነው። የጽድቅ አገልግሎት ሰዎች የሚጸድቁበት። ይኸውላችሁ ወደ ኢየሱስ መጥቶ ማንም ሰው መጽደቅ ይችላል። ለዚህ ነው ኢየሱስ ስለሆነ የኪዳኑ መካከለኛ፣ ኢየሱስ ስለሆነ ዋጋ የከፈለው፣ ኢየሱስ ስለሆነ እኛን ወክሎ በመስቀል ላይ የተሰቀለው የሞተው ማንም ሰው መጥቶ በዚህ ኪዳን መጽደቅ ይችላል።
ስለዚህ የጽድቅ አገልግሎት ይለዋል። የጽድቅ እውነተኛ አገልግሎት፣ የምንድንበት አገልግሎት ይለዋል። ክብር ለእግዚአብሔር። ስለዚህ ይሄ ምንድነው ነው የሚለው በክብር አብዝቶ ይበልጣል። ክብር ለእግዚአብሔር። አያችሁ፣ ይሄ በክብር አብዝቶ ይበልጣል። በቃ ምንም ሊስተካከሉ አይችሉም። ከዚያ ይቀጥልና ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷል። አያችሁ፣ ያ የከበረው ኪዳን በዚህ በሚበልጠው በከበረው ኪዳን ምክንያት ምን አጥቷል? ክብሩን አጥቷል። ለዚህ እኮ ነው ጳውሎስ በድፍረት አሮጌና ውራጅ የሆነው ሊጠፋ ቀርቧል። አሮጌና ውራጅ እንግዲህ ቆሻሻ ብላችሁ ውሰዱት። በእኛ ቋንቋ በእኛ ዘመን ኪዳኑ እንደምንድን ነው የተቆጠረው ከተባለ እንደ ቆሻሻ ተቆጠረ፣ እንደ አሮጌ ተቆጠረ እና ያ ሊጠፋ ቀርቧል። ያንን ማንም አይፈልግም። ለዚህ ነው በዚህ በከበረው ምክንያት ክብሩን አጥቷል። ይቀጥልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። ያ ይሻር የነበረው በክብር ከሆነ ያ ኪዳን የሚሻር ኪዳን ወይም የተሻረ ኪዳን እና ያ በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ይሆናል። በነገራችን ላይ ይህ ኪዳን ጸንቶ የሚኖር ኪዳን ነው። እግዚአብሔር ሌላ ኪዳን ከዚህ በኋላ አይገባምም አልገባምም የለም። በቃ አንድ ኪዳን ነው ያለው፣ በልጁ በኢየሱስ ክርስቶስ የገባው አዲስ ኪዳን፣ ሌላ ኪዳን የለም። አንዳንድ ጊዜ በቤተክርስቲያን የምንሰማቸው ለገሌ ኪዳን ገብቷል የሚባል ነገር አይሰራም። እግዚአብሔር የመጨረሻውን ኪዳን በልጁ በኢየሱስ ክርስቶስ በኩል ገብቷል። ሰው ሁሉ በዚህ ኪዳን ወደዚህ ኪዳን እንዲመጣ፣ በዚህ ኪዳን እንዲጠቃለል፣ በዚህ ኪዳን እንዲካተት ነው እንጂ ሌላ እግዚአብሔር ያስቀረው ኪዳን የለም። ጸንቶ የሚኖር ኪዳን ነው። ይህንን ኪዳን የሚተካ ምንም አይነት ኪዳን የለም። ዓለም በዚህ ኪዳን ነው የምትጠቀልለው። በዚህ ኪዳን ኖራ በዚህ ኪዳን ነው የምትጠቀልለው። ይህንን ኪዳን ነው እግዚአብሔር መጥቶ ወደ የሚጨርሰው እንጂ ሌላ ኪዳን አልገባም፣ ሌላ ኪዳን አይገባም። ምክንያቱም ካላችሁኝ እግዚአብሔር የመጨረሻውን ኪዳን በልጁ በኢየሱስ ክርስቶስ ገብቶ የመጨረሻውን ኪዳን። ለዚህ ነው ጸንቶ የሚኖረውማ ይላል እጅግ ይልቅ በክብር ሆኗል። ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። ስለዚህ ይህ ኪዳን የከበረ ኪዳን፣ የከበረ ኪዳን፣ ጸንቶ የሚኖር ኪዳን። ክብር ለእግዚአብሔር። እግዚአብሔር ለእኛ የገባው ኪዳን ነው። ስለዚህ እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን ይላል እና ምንድነው እዚህ ጋር የሚያመጣው የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ ነው ሲል አልነበረም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ እስከዛሬ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነው ይላል። ነገር ግን እስከዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። መጋረጃው የሚነሳው በኢየሱስ ነው። ክብር ለእግዚአብሔር። እስራኤላውያን ያንን የሙሴን ፊት ማየት አልቻሉ እና ማየት ስላልቻሉ መጋረጃ አድርግልኝ ይሉት ነበር እና ምን ሆነ ነው የሚለው ሀሳባቸው ደረዘዝ። አሁንም ያንን ይናፍቃሉ፣ አሁንም ያንን ይመኛሉ። ያ ኪዳን እኮ እርባና ቢስ ኪዳን ነው። ምክንያቱም ምንም አልፈየዳላቸው፣ ምንም ያደረገላቸው ነገር የለም። እንዲያውም የኩነኔ ነው፣ የሞት ነው፣ የሚሻር ነው እና ከዚያ ኪዳን ሰው ወጥቶ ወደ ተሻለው ኪዳን ዘወር ማለት አለበት እና የሚሆነው ሰዎች ወደ ክርስቶስ ሲመጡ፣ ያለዚያ አሁንም የዚያ ኪዳን መጋረጃ አለ። ለዚህ ነው በነገራችን ላይ አሁን በሀገራችን ያለውን ነገር ከዚህ ጋር ማየት ያለብን። ቤተክርስቲያን አብዛኞች የብሉይ ኪዳን ስርዓቶች ስላሏት ነው ክርስቶስን የማታየው ወይም በክርስቶስ ያለው ነገር ተገልጦ የማይታያት። ብዙ ሰዎች የሚቸገሩት ከዚህ የተነሳ ነው። መጋረጃው የሚነሳ ሰው ወደ ክርስቶስ ሲመጣ ነው። ወደ ክርስቶስ ዘወር ሲል፣ ወደ ክርስቶስ ዘወር ካላለ ሁልጊዜ ያለ ያ ኪዳን ህግ አለ፣ ብሉይ ኪዳን አለ። ሰዎች በዚያ ኪዳን ታስረው ነው ያሉት፣ በዚያ ኪዳን ውስጥ ነው ያሉት። እያንዳንዱ በሀገራችን የሚደረገው ነገር ከዚህ ኪዳን ጋር የተያያዘ። ታቦቱ የዚህ ኪዳን ነው፣ የአዲስ ኪዳን ስርዓት አይደለም። ነግሬያቸዋለሁ ቅድም። ህግ የተጻፈበትና ህግ የሚኖርበት ነው ታቦት ማለት። ህግ የተጻፈበት ጽላት አለ። ያ ጽላት ታቦት ውስጥ ይቀመጣል፣ ህግ ይኖርበታል። ስለዚህ ታቦት ያንን ነው የሚሰጠው፣ ሌላ ምንም እንትን የለም። በአዲስ ኪዳን ታቦት የሚባል ነገር የለማ። ህግ ተነስቶ ሰው ልብ ውስጥ ተጽፏል። ህግ ተነስቶ በሰው ልብ ውስጥ ተቀምጧል። ሌላው የመንጻት ስርዓቱ፣ የክህነት ስርዓቱ ከዚህ ጋር የተያያዘ ነው። አንድ ሊቀ ካህን ነው ያለን። እኛ ሁላችን ካህናት ነን። መጽሐፍ የሚነግረን ይህን ነው። አንደኛ ጴጥሮስ ምዕራፍ 2
ቁጥር 9ና 10 ስታነቡ ይላል መሰላችሁ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይላል። የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። አያችሁ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ የሚል አጠቃላይ አማኞችን ነው የሚናገረው። አጠቃላይ አማኞችን ራእይ ላይ ሄዳችሁ ስታነቡ ራእይ ምዕራፍ 5 ላይ ምዕራፍ 6 ላይ ቅድም አልብያለሁ። ለወደደን ከኃጢአታችን በደሙ ላጠበን ለአባቱ መንግስትና ካህናት ላደረገን ነው የሚለው። ሁሉን ነው ጌታ የወደደው፣ ሁሉን ነው በደሙ ያጠበው እና እንደዚህ አድርጎ ምንድን ነው ያደረገው ከተባለ የእግዚአብሔር ካህናት ነው ያደረገው። ራእይ ምዕራፍ 5 ላይ ሄደን ስናነብ ተመሳሳይ ነገር ነው የምናገኘው። ምን ይላል? ቁጥር 8 ጀምሮ መጽሐፉንም በወሰደ ጊዜ 4 እንስሶችና 4 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳኑን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባል፣ ታርዳሃልና። በደምህም ለእግዚአብሔር ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገንም ሁሉ፣ ከሕዝብም ሁሉ ሰዎችን አይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። አያችሁ ከሕዝብ ሁሉ፣ ከወገን ሁሉ፣ ከቋንቋ ሁሉ ተዋይቶ ምንድነው የተደረገው ከተባለ ለእግዚአብሔር መንግስትና ካህናት ነው። ስለዚህ ሁሉንም ካህናት ነው ያደረገው። ሁሉንም ካህናት ነው ያደረገው። ሊቀ ካህናት እሱ ነው። ሊቀ ካህናት እሱ ነው እንጂ ሌላ የተለየ አካል በሐዲስ ኪዳን በሰውና በእግዚአብሔር መካከለኛ የሚሆን የለም። ስለዚህ አሁን ቤተክርስቲያን ውስጥ የምናያቸው ነገሮች ምንድናቸው ከተባሉ የብሉይ ኪዳኑ ነገር ነው የሚከተሉ። የብሉይ ኪዳኑ ነገር ነው የሚከተሉ። አዲስ ኪዳኑ አልገባቸው። አዲስ ኪዳኑን አልተረዱትም። ለምንድነው ካላችሁ ብሉይ ኪዳን ላይ ነው ያሉት። ብሉይ ኪዳን ላይ ነው ያሉት። ብሉይ ኪዳን ላይ ስላሉ መጋረጃው አልተቀደደማ። መጋረጃው አልተቀደደም። መጋረጃው ተቀዶ ወደ ክርስቶስ ዘወር ማለት የሚቻለው ወደ ኢየሱስ ዘወር ሲሉ ነው። ወደ ጌታ ግን ቁጥር 16 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 16 ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። አያችሁ ሰው ወደ ጌታ ዘወር ሲል መጋረጃው ይነሳል። ክርስቶስን ያውቀዋል። ሕይወቱ በመንፈስ ቅዱስ ይሞላል። መንፈሳዊ አገልግሎት መስጠት ይችላል። መዳኑን ያውቃል። መዳኑን ይረዳል። መጽደቁን ይረዳል። ስለ መጽደቅ ስለ መዳን አይጨነቅም። የተሰዋለትን ሊቀ ካህኑ የሰዋለትን በቀራንዮ ላይ ያፈሰሰውን የዚያን ደም የማንጻት ኃይል ያምናል። ሊቀ ካህኑ ካህኔ ነው ብሎ ይቀበላል። ስለኔ ይታያል ይላል። ስለኔ ይታያል። ጳውሎስ በዕብራውያን ምዕራፍ 7 ከቁጥር 23 ጀምሮ እንደተናገረው እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ስለነሱ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ተብሎ እንደተጻፈ ይህን እምነት ይቀበላል። በሊቀ ካህኑ አማካኝነት የመዳን በር እንደተከፈተለት ያምኑ። ኃጢአት ቢያደርግ እንኳ ዮሐንስ እንዳለው ልጆች ሆይ ኃጢአት እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ብሎ እንደተናገረው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 ማለት ነው። አይ ጠበቃ አለኝ። ወደ ጌታ ዘወር ሲል ይሄ ነው የሚሆነው። ነገር ግን ወደ ጌታ ዘወር ካላለ አሁንም በመጋረጃ ውስጥ ነው የሚኖረው። ስለዚህ ኦርቶዶክሳውያን እናቶች፣ አባቶች፣ ካህናት፣ ሊቃውንት በሙሉ ወደ ጌታ ዘወር በሉ። ወደ ጌታ ዘወር ካላላችሁ አሁንም በመጋረጃ ውስጥ ነው የምትኖሩት። ተጋርዶባችኋል። እውነትን አታውቁም። ክርስቶስን አታውቁም። የመዳን መንገድ አይገባችሁም። የጽድቅ ሕይወት ልትረዱ አትችሉ። ይኸውላችሁ ይሄ ኪዳን ይህንን ካልተረዳችሁ አይጠቅማችሁ። እውነቴን ነው የምነግራችሁ። ይሄ ኪዳን ይህንን የተረዱ ሰዎች የሚኖሩበት ነው። ወደ ጌታ ዘወር ያሉ ሰዎች የሚኖሩበት፣ በቃ ወደ ጌታ ዘወር ያሉ ሰዎች የሚኖሩበት ነው። ምን ይላል? ጌታ መንፈስ ነው ይላል። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ክብር ለእግዚአብሔር። ጌታ መንፈስ ነው። ጌታ መንፈስ ነው። ለዚህ ነው ኪዳኑ የመንፈስ ነው፣ የሚመለከውን በመንፈስ ነው። ስለዚህ ሰዎች ወደ ጌታ ዘወር ሲሉ መጋረጃው ከነሱ ላይ ይነሳል እና በመጋረጃ በማይከደን ፊት ይላል። በመጋረጃ በማይከደን ፊት
እንደ መስተዋት የጌታን ክብር እያብለጨለጭ። ክብር ለእግዚአብሔር። አያችሁ፣ እንደ መስተዋት በመጋረጃ በማይከደፍ እንደ መስተዋት የጌታን ክብር እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። አዲሱ ኪዳን እንደዚህ ነው። ክብር ለእግዚአብሔር። አዲሱ ኪዳን እንደዚህ ነው። የጌታን ክብር እንደ መስተዋት የምናብለጨልጭበት፣ በሕግ ታስረን በሕግ ውስጥ ሆነን ማን ከዚህ ሊያወጣኝ ይችላል? እንዴት ልድን እችላለሁ? ተስፋዬ ምን ይሆን እያል እየተጨነቅ ተስፋ እየቆረጥን እያዘን የምንኖርበት ሳይሆን የጌታን ክብር እንደ መስተዋት እያብለጨለጭን የምንኖርበት ነው። ወደዚህ ኪዳን ነው እንግዲህ እንድትገቡ ግብዣ የምናደርገው። ምን ይላል መሰላችሁ? ሐዋርያው ሲናገር ምን ይላል መሰላችሁ? ስለዚህ ነገር ሲያወራ 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራ ወደዚህ አልደረሳችሁም ይላል። ወደዚህ አልደረሳችሁም ስለ ብሉይ ኪዳን ይናገርና ስለ ብሉይ ኪዳን ያወራል እና ከዚያ በኋላ እንኳ በኩርነቱን ሊወርስ በወደደ ቁጥር 18 ጀምሮ ይላል ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር አልደረሳችሁምና። ተመልከቱት፣ ይሄ የብሉይ ኪዳን እንትን ነው። የብሉይ ኪዳንን ነው የሚያመለክተው፣ ወይም ደግሞ ኪዳኑ ሲሰጥ የነበረውን ትዕይንት ነው የሚያሳየው። እና ምን ይላል? ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር አልደረሳችሁምና ይላል። ያንን ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉም። እንኳን ለሰው አይደለም ይሄ ኪዳን ለእንስሳ እንኳ ይራሉ እና እንስሳ ያንን ተራራ ቢነካ ተወግሮ ይሙት። ከባድ እኮ ነው፣ በጣም ከባድ ነው። ከብቶች ናቸው፣ አያውቁ። ሳር ሊበሉ የሆነ ነገር አገኘን ብለው ወደ ተራራው ሊሄዱ ይችላል እና እንስሳ እንኳ ተራራው ቢነካ ተወግሮ ይሙት የሚለውን ሲሰሙ በቃ መቋቋም አቃታቸው እና ሌላ ነገር እንዳይጨመርባቸው ለመኑ። እናንተ ወደዚህ አልደረሳችሁም ይላል። ሙሴ ራሱ ኪዳን የተቀበለው ሙሴ ራሱ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ተመልከቱት፣ የኪዳኑ መካከለኛ ኪዳኑን የተቀበለ ሰው ሙሴ ራሱ እጅግ እፈራለሁ እጅግ እንቀጠቀጣለሁ እስከሚል ድረስ ኪዳኑ የሚያስፈራ ነበር ይልና ነገር ግን ይላል ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ተመልከቱት፣ እኛ የደረስንበትን ሲያሳየን የሚገርም እኮ ነው። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል። እግዚአብሔር ሰማይ ነው ዞን የገባ። ክብር ለእግዚአብሔር ይሁን። ኢየሱስ ያላችሁ ሰማይ ነው ዞን የገባ፣ ያደረሰን ሰማይ ነው። ለዚህ ነው ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። ክብር ለእግዚአብሔር ይሁን። አያችሁ፣ እኛ የደረስነው እንደዚያ ነው። እኛ የደረስነው ወደዚህ ነው። ይሄ አዲሱ ኪዳን እኛን ወደየት ነው ዞን የሚሄድ ካላችሁ ወደ ሰማይ ነው። እነማን ወዳሉበት? ወደ ጽዮን ተራራ፣ ወደ እግዚአብሔር ከተማ፣ ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት። ክብር ለእግዚአብሔር። መላእክትን በማምለክ ወደ መላእክት አይደረስም። ወደ መላእክት የሚደረስ አዲሱን ኪዳን በመቀበል በማመን የአዲሱ ኪዳን ትምህርት ወይም ደግሞ የአዲሱ ኪዳን መንፈስ እኛን ወዴት ነው ዞን የገባ ካላችሁን ወደ ሰማያዊት ኢየሩሳሌም፣ ወደ ሰማያዊት ኢየሩሳሌም። ከዚያ ምን ይላል መሰላችሁ? የሁሉ ዳኛ ወደሚሆን ወደ እግዚአብሔር። እኔ ወደ ዋናው ልንገራችሁ፣ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑት ወደ ጻድቃን መንፈስ የአዲስ ኪዳን መካከለኛ ወደሆነ ወደ ኢየሱስ ክርስቶስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። አዲሱ ኪዳን እዚህ ነው ያደረሰ። ለዚህ ነው ይሄ ኪዳን ከዚያኛው ኪዳን ጋር አይገናኝም። መካከለኛው ሊቀ ካህኑ ኢየሱስ ስለሆነ ልክ ይዞን ነው ወደ ሰማይ የገባው፣ ወደ እግዚአብሔር ነው ዞን የገባው። ለዚህ ነው እዚህ ምድር ላይ ሆነን ስለ ደህንነታችን አንጨነቅም። እዚህ ምድር ላይ ሆነን ስጋት አይገባም። ለምን ካላችሁን ሊቀ ካህናታችን ይዞን ገብቶ ስለኛ ነው ቀዳሚ ሆኖ ገባ ብሎ መጽሐፍ ቅዱስ የሚነግረን ስለኛ። ዕብራውያን ምዕራፍ 6 ቁጥር 20 ላይ ዳችሁ ስታነቡ
ኢየሱስ ክርስቶስ በመልከ ጼዴቅ አይነት ሹመት ስለኛ ቀዳሚ ሆኖ ወደዚያ ገባ ይላል። ስለኛ ነው የገባው እና ስለኛ ስለገባ እዚያ ውስጥ እዞን ገብቶናል። ስለዚህ አዲሱ ኪዳን ይህንን ነው የሰጠን። በአዲሱ ኪዳን ውስጥ ያለው በረከት ይሄ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወደዚህ ኪዳን እጋብዛችኋለሁ። ብሉይ ኪዳን ለቃችሁ ነው። ብሉይ ኪዳን የሚናፍቃችሁ፣ ሕግ የሚያስጨንቃችሁ፣ ስለ ሕግ የምትጨነቁ ሰዎች ኑ ወደዚህ ኪዳን፣ ኑ ወደ አዲሱ ኪዳን። ብሉይ ኪዳን በቃ ተነቅፏል፣ ተንቋል። የምንድንበት አይደለም፣ ወደ እግዚአብሔር የምንደርስበት አይደለም። ብሉይ ኪዳን እንኳን ለኛ ለተቀበሉት እንኳን አልጠቀም። የተቀበሉትን በምድረ በዳ ነው ያስቀረችው። አስቡት፣ ለእንስሳ እንኳ ርኅራኄ የሌለው ኪዳን። አዲሱ ኪዳን ግን እንደዚህ አይደለም። ወደ ኪዳኑ የገቡትን ሰዎች ሁሉ በልጁ በኢየሱስ ክርስቶስ አማካኝነት ነው ወደዚህ ኪዳን የምንገባው። በኢየሱስ ክርስቶስ አማካኝነት ወደዚህ ኪዳን የመጡትን ሰዎች በሙሉ ወደ ሰማይ ነው ይዟቸው የሚገቡ እና መጽሐፍ ቅዱስ የሚነግረን ይህንን ነው። ስለዚህ እግዚአብሔር አምላካችን የተባረከ። በእውነት እግዚአብሔርን አመሰግናለሁ። እኔ በጣም ደስ ይለኛል ስለዚህ ኪዳን ሳወራ፣ ስለ ኢየሱስ ክርስቶስ ሳወራ፣ ስለ እሱ ሊቀ ካህናትነት፣ ስለ እሱ መስዋዕት ሳወራ በጣም ነው ደስ የሚለኝ። እንግዲህ ለዛሬ ያው ጊዜ ስለማይበቃ በዚህ አበቃለሁኝ። ምናልባት ተጨማሪ ነገር ደግሞ በቀጣይ ላስተላልፍ እችላለሁኝ። ስለዚህ ማኅደረ ክርስቶስ መንፈሳዊ አገልግሎትን ማገዝ የምትፈልጉ ሰዎች ካላችሁ ታች በምናስቀምጠው አድራሻ አግኙን። ይህ ትምህርት ሌሎች እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ የምትችሉ ሰብስክራይብ አድርጉ። ጌታ ይባርካችሁ፣ እግዚአብሔር ይባርካችሁ። የዚህን ኪዳን በረከት በእናንተ ላይ ያፍሰው። የዚህ ኪዳን ተካፋዮች የምትሰሙኝ ወገኖች፣ ኢትዮጵያውያን፣ ኤርትራውያን፣ በየትኛውም ዓለም ያላችሁ አማርኛ የምትሰሙ በሙሉ ይህ መልእክት ከደረሳችሁ ሰምታችሁ ይህን መልእክት ታዘዙ። ይሄ እናንተን የሚያሳርፍ መልእክት ነው። ክብር ለእግዚአብሔር ይሁን። የተሻለ ሊቀ ካህን አለ። የተሻለ መስዋዕት ቀርቦልናል። ወደ ምድራዊቱ ቤተ መቅደስ፣ ወደ ምድራዊቱ ድንኳን ሳይሆን ወደ ሰማይ ገብተናል። እዚህ ምድር ላይ ምንም ቁሳዊ ነገር አያስፈልገንም። በቁስ አይደለም በዚህ እግዚአብሔርን የምናመልከው፣ በቁስ አይደለም የምናገለግለው። አገልግሎቱ መንፈሳዊ ነው። አገልግሎቱ ጽድቅ ነው። አገልግሎቱ የኩነኔ ሳይሆን የሕይወት አገልግሎት ነው እና ከዚህ አገልግሎት አትጉደሉ። እግዚአብሔር ይባርካችሁ። ጸጋ ከሁላችሁ ጋር ይሁን። ሰላም።